የእግዚአብሔር ሐሳብ በወንጌላት ውስጥ እንደተገለጠልን በዚህ ምድር የምንኖር ሁላችን ያለ ልዩነት የክርስቶስ ባሮች ነን። እውነት ነው። ዝቅ ብለን እግዚአብሔር በሰጠን ጸጋ እንድናገለግል። ነገር ግን የአመራር ሞቲቬሽንህ እግዚአብሔር ከሰጠ ራእይና ተልእኮ ሲጎድል በእንደዚህ አይነት ወጥመድ ትያዛለህ። ወጥመዱ ራስን ፕሮሞት ማድረግ ነው። ፕሮሞት ለመወደድ እንደ አሮን ለመወደድ ስትል የህዝቡን ፍላጎት ትፈጽማለህ። እንደ ሳኦል ህዝቡ እንዳይበተንብህ ሲባል ደግሞ አንተ የተለየ ሰው ሆነ ራስን ለማቅረብ ትሞክራለህ። ይሄ የቤተ ክርስቲያናችን ትልቅ ችግር ሆኗል ብዬ አስባለሁ። ራእይ ትልቁ ስዕል ነው የምንደርስበት አሻግረን የምናየው። ስልት ደግሞ እዛ ጋር እንዴት ነው የምንደርሰው? ምን አይነት ሪሶርስ ያስፈልገናል? ማምን መስራት አለበት? ምን በምን ጊዜ መከናወን መቻል አለበት? ምን አይነት አካሄዶችን መሄድ አለብን? እንዴት ነው የምንገመግመው? ሂደታችንን የምናውቀው እንዴት ነው? ውጤታችንን እንዴት ነው የምንለካው? የምንለውን ስልት ስናስቀምጥ ነው። አሁን በተጨባጭ የምታየው ግን ከነዚህ ሁሉ ባሻገር የሆነ መድረክን ብቻ ግብ ያደረገ ቤተ ክርስቲያኑ ሰው ማቆየትና ሰው ማስደሰትን ብቻ ግቡ ያደረገ አይነት ልምምዶችን ታያለህ። ይሄ ልምምድ እንግዲህ ብዙ መገለጫዎች አሉት፣ የግለሰብ የተለያየ። ለእኔ ግን በሁለቱ ጠቅልል ካልከኝ እግዚአብሔር የሰጠንን ተልእኮና ራእይ ከመጣላችንና እንደ መሪ ደግሞ ስልት ከማጣታችን ነው። ሰው በነገራችን ላይ ሰው ይሰለቻል። ለምሳሌ ሳኦል ወታደር ነው እየመራ ያለው። ያንን ወታደር ለምን ዓላማ እየተዋጋ እንደሆነ የሚዋጋበት ዓላማና ግቡ ምን እንደሆነ ሞቲቬሽኑ ምን እንደሆነ በመዋጋቱ የሚያመጣው ውጤት ምን እንደሆነ በደንብ አስረድቶት ራእይ አስጨብጠው ዓላማው ገብቶት ራሱን እንዲሰጥ ማድረግ ቢችል ያልሆነውን ሆኖ መቅረብ አይችልም። አሳይመንቱን አልተወጣም። ያንን ማድረግ ሲያቅት ግን በሌላ መንገድ ህዝቡን ለማቆየት ስትል ያልሆንከውን ሆነ የምትቀርብበት ሁኔታ አለና ምናልባት በእንደዚህ ማየት እንችላለን፣ ማቆራኘት ይቻላል። መቼም እንደ ወደ ሌሎቹ ሀሳቦች ለመፍጠን እንሄድ እንጂ በብዙ ሂደህበታል። አሁን እዚህ ላይ መጨመር ሰው ሌላ ነገር እንትኑን ዋናው ነገር እንዲረሳው ያደርጋል። ግን ቅድም እንዳልከው አሁን እንደው አሁንም እየተቀለልኩት አይደለም። ቅድም ስንጀምር አንድ ነገር ብለናል። እንደ አጥቢያ እንደ ተቋም እዛና ላይ ተልኳቸው ገብቷቸው ራያቸውን ተረድተው የሚሄዱ ሰዎች በግለሰብ ደረጃ ሊኖሩ እንደሚችሉ እውቅና እንሰጣለን። ግን አንድ ላይ ስናመጣው ሰብሰብ ስንል እንደ ኢትዮጵያ ቤተ ክርስቲያን አሮን እጅ ላይ ነው የወደቅነው። ጥሩ ትልቅ ጥያቄ ነው። ተመልካቾቻችን በደንብ ሊያስቡት ሊያጤኑት የሚገባ ጥያቄ ነው። በጣም ትልቅ ጥያቄ ነው። በማን እጅ ነው ያለ ነው? ማን ነው እረኛዬ? ማን ነው መሪዬ? ወደ ማን ነው እየመራኝ ያለው? ወዴት ነው እየመራኝ ያለው? አንዳንድ ምስክርነቶችን ስሰማ ሰው ኢኮኖሚው ሲሻሻል ይመሰክራል፣ ጤንነቱ ሲሻሻል ይመሰክራል። እግዚአብሔር ይመስገን። ስለነዛ ምስክርነቶች ሁሉ እግዚአብሔርን አመሰግናለሁ። እውነት ነው። ባህሪው ተሻሽሎ ሰው ሲመሰክር ግን ለማየት እጓጓለሁ። ህይወቱ ተለውጦ ሰው ሲመሰክር ለማየት እጓጓለሁ። ሁላችንም ደካሞች ነን። በየጎዳናው በየመንገዱ በተለያየ ነገር እንሰናከላለን። ግን እግዚአብሔር እያዘጋጀን ያለው ለመንግስተ ሰማይ ነው እና በምድር እግዚአብሔር የሰጠን መሪ ወደ ክርስቶስ መስቀል ሊመራን ያስፈልጋል። ወደ ክርስቶስ ሊመራን ያስፈልጋል። ወደ እሱ ሊጠቁመን ያስፈልጋል። ከትላንትና ይልቅ ዛሬ የአንድ አጥቢያ አባል በመሆኔ ህይወቴን ልሻሻል ይገባል።
መንፈሳዊ ህይወቴ ልሻሻል ይገባል፣ ባህሪ ልሻሻል ይገባል፣ ላድግ ይገባኛል። ኑሮዬ እንዲሻሻል ከሆነ እንግዲህ አንዱ ጥናት ሊያስፈልገው ይችላል። ግን መከራከሪያ ካቀረብን ቢያንስ በኢትዮጵያ ተጨባጭ ሁኔታ ከጌታ ውጭ ያሉ ብዙ ሰዎች በእኛ በምድራዊ ነገር ይሻሉናል። ምንም ያለ ጥናት መናገር እንችላለን። ስለዚህ ሐዋርያው ጳውሎስ ያለውን ማለት እንችላለን ማለት ነው። ለዚች ምድር ብቻ ከሆነ ጌታን ተስፋ ያደረግነው ከሁሉ የባስ ምስኪኖች ነን። ለምን በምድርም ብዙ አትርፈን አይደለም ወይ ደግሞ ቁርጥ ብሎን እግዚአብሔር ለሰጠን ተልእኮ ራሳችንን አለየንም። ስለዚህ መሪ ማን ነው? መሪ የምለው በተለይ አሁን ይቅርታ ጊዜ እንዳልወስድብህ፣ ግን አንድ ሰው ምን አለ? ፓስተር ይኑር እንጂ አለ፣ መሪ ይኑር እንጂ ምእመን እንደሆነ የጋራ ነው አለ። አዎ ምእመን የጋራ ነው። አዎ ምክንያቱም ይሄኛው እሑድ ያንተን ያደምቅልሃል፣ በሚቀጥለው እሑድ እዛ ነው፣ ሰኞ እዚህ ነው፣ ማክሰኞ እዛ ነው፣ ሮብ እዚህ ነው፣ እንትን እዚህ ነው። አጥቢያ ያልመጣውን ደግሞ በቻናል በኩል ታገኘዋለህ። በነገራችን ላይ አመጋገቡ ጤናማ ያልሆነን ሰው ሰውነቱን አይተህ ትናገራለህ። እዚህ ሄዶ ጃንክ ፉድ ይበላል፣ እዛ ሄዶ ፋስት ፉድ ይበላል፣ እዚህ ሄዶ ስኳር ይበላል፣ እዛ ሄዶ የሆነ ነገር ይበላል። ሰውነቱን አይተህ ይህ ሰውዬ ይላል። እና አንዳንድ ክርስቲያኖችን አመለካከታቸውን ምልልሳቸውን አይተህ ስለ አመጋገባቸው ትናገራለህ። ቋሚ አየህ፣ አንተ አሁን ወጣ ገባ ስትል እኮ ሻይ ቡና ልትል ትችላለህ በየመንገዱ። ቋሚ ምግብህን የምትመገብበት ግን ቤት አለ። ለክተህ በአንተ ሁኔታ በጤና ሁኔታ የተመጠነ ንጹህ ምግብ የምትመገብበት ቤት አለ። ብዙ አማኝ ግን ዛሬ ቋሚ መጋቢ የለውም፣ ገሳጭ የለውም፣ መካሪ የለውም። ስትቆጣው ቸርች ይቀይራል፣ ስትገስጸው በጣም እየፈራህ ነው የምታደርገውና ምክንያቱም ሌላ ቦታ አሮን ስላለለት ምንድን ነው የምትፈልገው? ወርቅ አምጣ እንጂ ጥጃ እንሰራልሃለን የሚል ስላለ ምን አንተ ብቻ ና እንጂ እኔ ካህኑንም ሆናለሁ ነቢዩንም ሆናለሁ አለሁ እንደውም ትንሹ ክርስቶስ ነኝ ልል የሚቃጣው ስላለ አማራጭ አለው ሰው። ገብቶሃል? እኔ እዚህ ነው የተወለድኩት፣ እዚህ ቤት ነው ያደግኩት፣ አሳዳጊ ገሌ ነው የሚገስጸኝ፣ አወጣጥ አገባቢን ቼክ የሚያደርግ ከክፉ መንገድ የሚመልሰኝ፣ በድካሜ የሚያግዘኝ፣ ሳዝን የሚያጽናናኝ፣ ስወድቅ የሚያነሳኝ፣ ስስት የሚያርመኝ አለኝ የሚል አማኝ የለም። ስለዚህ ማ እጅ ነው የወደቅ ነው? አሮን እጅ ላይ ነን ወይ ሳኦል እጅ ላይ ነን ወይ ብለህ ያነሳኸው ጥያቄ እኔ እናንተ እዚህ መልስ የምንሰጥበት ሳይሆን እያንዳንዱ የፕሮግራም ተመልካች ማን ነው መሪ፣ ማን እጅ ነው ያለሁት፣ ከማን ማዕድና ከማን ገበታ ነው እየተመገብኩ ያለሁት ብሎ ራሱን መጠየቅ ያለበት ይመስለኛል። አንድ ነገር ላንሳ ዶክተር፣ በጣም ተመልካቾች በጣም ድንቅ ውይይት እያደረግን ነው። ከዚህ ፕሮግራም እንደምታተርፉበት እንደምትማሩበት ሌሎች የቤተ ክርስቲያን አገልጋዮችና መሪዎችም ተጨማሪ በዚህ ጉዳይ ላይ እንድትነጋገሩ እንጋብዛችኋለን። የሀሳብ መድረክ ነው። እኔ አንዳንዱን ነገር ለመጨረስ ብፈልግም እንግዲህ ግን መጨረስ ስለማይፈልግ ሀሳቡ ያላለቀ ነው ማለት ነው። ያንተንም እየነገርኳቸው ነው ማለት የምንጨርሰው አይደለም ማለት ነው። ማንወን እያስነካኝ ነው ማለት ነው። አዎ በተወሰነ መልኩና እንድትነጋገሩበት ግን እንፈልጋለን። እዚህ የምናነሳቸው ርዕሰ ጉዳዮች ለቤተ ክርስቲያንና ለማህበረሰባችን ቁልፍ አስፈላጊ ርዕሰ ጉዳዮች ናቸው። ሁሉንም ግን አንደመድማቸውም። እዚህ ጊዜም አይበቃንም። ለዛም ይሆን ሙሉ ሪሶርስም የለንም እኛ እንደ ሰው። የምንችለውን ግን ፈንጠቅ ለማድረግ ጥያቄ እንዲነሳ፣ እንድትወያዩ፣ እንድትነጋገሩ፣ እንድትከራከሩ፣ ተጨማሪ ሪሰርች እንድትሰሩ ቢያንስ መነሻ ሀሳብ ግን ይሆናል ብለን ተስፋ እናደርጋለንና በዚህ አውድ እንድትሰሙን አደራ ለማከል ነው። አንዳንድ የማስታወቂያ ጥሩ ነው ዶክተር። አይ ጥሩ ነው። ምክንያቱም የሀሳብ እንግዲህ ስለአንተ ፕሮግራም መናገር ካልሆነብኝ ሀሳቡን የምንረዳው መሆንም ያለበት እሱ ነው። እንደዚህ አይነት ቦታ ላይ በአንድና በሁለት ሰዓት የኢትዮጵያን ችግር ፈተን የምንወጣ ቢሆን እንዴት ጥሩ በሆነ። ግን ትልቁ ነገር ሀሳብን ሀሳብ የሚያደርገው ሀሳብ በሀሳብ የሚዳብር
በሐሳብ የሚመዘን በሐሳብ የሚጣል በሐሳብ የሚነሳ በመሆኑ ነው እና ተመልካቾቻችንም በያሉበት የራሳቸውንም ሐሳብ እያዳበሩ ሁላችንም የሚያስማማ ነገር አለ ብዬ አስባለሁ። እንግዲህ ሁሉን ነገር አንጻራዊነት አይወስደውም። ቤተ ክርስቲያን ግልጽ ተልእኮ አላት። የሚያሻማ ምንም ለውይይት የሚቀርብ ነገር የለውም። ያንን ተልእኮ እንዴት እንፈጽም ስንል ደግሞ እያንዳንዱ አጥቢያ የራሷ ራዕይና የራሷ ደግሞ ኮንቴክስቹዋላይዝ ተልእኮ አላት። እሱ ላይ ሁላችንም እንስማማለን። ነገር ግን በየቤተ ክርስቲያናችን በየተቋማችን ባሉ ችግሮች ዙሪያ ባሉ ክፍተቶች ዙሪያ ልንወስዳቸው በሚገቡ መፍትሄዎች ዙሪያ ሀሳብ በጣም እንደውም ተመልካቾቻችን እኔም ልበል ዛሬ ጆይን ስላደረኩ እንግዲህ ባሉ ፕላትፎርሞች ሊዳብር የሚገባው ሀሳብ ነው። መጣል ያለብንን በሀሳብ እየጣልን ማንሳት ያለብንን በሀሳብ እያነሳን በምክንያታዊነት በእግዚአብሔር ቃል ሀሳብን ሀሳብ ያደረገው እሱ ስለሆነ እኔ ነኝ የማስብልህ እኔ ነኝ የማቅልህ ብለን ሳይሆን እንዳልከው የመነሻ ሀሳቦችን አቅርበን ቢቻል ቢሆንልን የዛሬ 2-3 ዓመት ደግሞ በዚህ ሀሳብ ብንወያይ ተጨማሪ ጥናቶች ተሰርቶ ተጨማሪ መረጃዎች አግኝተን ሀሳባችን ዳብሮ ከነዚህ ችግሮች ደግሞ ብዙዎቹ ተፈተው ቢሆን ደስ ይለናል እና ጥሩ ሀሳብ ነው ያነሳው። በዚህ አጋጣሚ ፕሮግራም መሀል ቢሆንም እኔም ሀሳብህን ማደንቀው በዚህ ነው። እንደ ሀገር ሀሳብ ማፈን አለ። እኔ ነኝ የማስብላችሁ ባይነት አለ። ስለዚህ ሀሳብን ማዳበር ሀሳብን በሀሳብ ማንሳትና በሀሳብ መጣል ሀሳብን በጠረጴዛ ዙሪያ አምጥቶ የተሻለን ሀሳብ ይዞ ወደፊት የመራመድ ባህል በቤተ ክርስቲያን ሳይሆን እንደ ሀገር ያስፈልገናል። የሀሳብ ክቡርነት የሀሳብ ልዕልና በምድራችን መነሳት መቻል አለበት። ይሄ ትልቅ ሀሳብ ነው ያነሳው። ቴንኪው በጣም ቴንኪው። አልፎ አልፎ ማስታወቂያ እንድትናገር ይፈቀድልሃል? ያው ቻርጅ አደርጋለሁ። አዎ ቻርጅ ታደርጋለህ። ለምን መሰለህ በእኛ ሀገር በጣም ብዙ ሪሶርስ አለ፣ በተለይ ደግሞ ቤተክርስቲያን ውስጥ ግን እነዚህ ብዙ ጊዜ ስለ ሪሶርስ ሲታሰብ ሰው በጣም እንትን የሚያደርገው ገንዘብ ላይ ቁስ ላይ ግን ትልቁ ሪሶርስ ሀሳብ ነው እና ቤተክርስቲያን ውስጥ ያሉትን ሰዎች አገልጋዮች ምዕመናንና መሪዎችን ብንጠቀም ከኛ አልፎ ምድርንና ዓለምን መቀየር የምንችልበት አቅም ላይ ነው ያለ ነው። እሱን ለማለት ፈልጌ ነው። እስኪ ወደ ሌላ ሀሳብ እንደዚሁ ደግሞ ልሂድ። ከዛ እያጠናቀቅ ነው እየቋጭ ነው እንሄዳለን። የራዕይ እጦት ስልታዊ አመራር በቤተ ክርስቲያን እንደሚገባ አለመዳበር እያስከተለ ያለው ችግር በተመለከተ ምንድን ነው የምትለው? ጊዜ ላለመውሰድ ቅድም ወደ አነሳሁት ሀሳብ አሮናዊና ሳኦላዊ አመራር ጋር መመለስ ነው። ባለፉት ጥቂት ዓመታት እዚህ ምድር ላይ የእግዚአብሔር ስም ተሰድበዋል። በውጭ ባለው ማህበረሰብ ዘንድ እንደው በመደዴ መቼም አንዳንድ ልምምዶች ሁሉ የኢትዮጵያን የወንጌል አማኞችን ይወክላል ብዬ በግሌ ባላምንም በውጭ ለሚያዩን ሰዎች ግን አንድ ነን። የፕሮቴስታንቱን በአንድ እንትን ነው የሚያዩን እና የእግዚአብሔርን ስም አሰድበናል በኢትዮጵያ ምድር ላይ። አንድ ሰው ስናገር ገና ሳናድግ አርጅተናል እንደ ቤተ ክርስቲያን፣ ኢትዮጵያ ቤተ ክርስቲያን ሳታድግ አርጅታለች ብሎ ጽፏል እና ጥሩ ሙግቶች ስላቀረበ አሳምኖኛል ሀሳቡ። እድሜያችን ሩቅ አይደለም፣ ረጅም አይደለም። አሁን በዚህ ጊዜ በተለያየ ቦታ በውስጥ ነገራችን ተይዘናል። ክፍፍል አለ ቤተ ክርስቲያን ውስጥ፣ ዘረኝነት አለ ቤተ ክርስቲያን ውስጥ። ለምሳሌ ከርዕሴ ውጭ ሊሆን ይችላል ግን ይቻላል፣ ሁሉ ይፈቀዳል። እኔ ለምሳሌ ከቤተ ክርስቲያን በጣም ትልቅ ችግሮች መካከል ዘረኝነት አንዱ ከሆነ ወንጌል ጥያቄ ውስጥ ይገባብኛል። እግዚአብሔር ሰውን ከአዳም ሰራ ብለህ ምታምን ምትሰብክ
ከዛ በዘርህ የምታስብ አመራርን በዘርህ የምታስብ ባለፈው የእንትን ነው የሆነው አሁን ደግሞ እንትን መሾማ ሽማግሌው ከእንትን ከሆነ በነገራችን ላይ እንደዚህ አይነት ስሞችና ቦታዎችን አልጠቅስም። ያው ኢትዮጵያ ላይ ትራቨል ስለማድረግ የሚገጥሙኝ ነገሮች አሉ። ባለፈው ከእንትን ነው አሁን ከእንደዚህ ወድቀናል። ምንም ጥያቄ የለውም። ደቀ መዝሙር ማፍራት ትልቅ ችግራችን ነው። ዛሬ ቤተክርስቲያን በፕሮግራም ረክታለች። ኮንፈረንስ ለምን እንደምናደርግ ብዙ ቦታ አናውቅ። ለምን ነው ኮንፈረንስ የምናደርገው? ኮንፈረንስ ለማድረግ በኮንፈረንሱ ምንድነው አቺቭ የምናደርገው? ኮንፈረንሱ ሲከናወን ምንድነው ማየት የምንፈልገው? ራእይ እሱ ነው። ራእይ ኮንፈረንሱ ማድረግ አይደለም። ራእይ ምንድነው? ነው ራእይ ኮንፈረንሱን በማድረግ ምክንያት ሆኖ ማየት የምትፈልገው ነገር ነው። ምንድነው እሱ? የሆነ ስልቶችን በመንደፍ የሆነ ፕሮግራም በማስተዋወቅ ምንድነው አቺቭ ማድረግ የምንፈልገው? ዛሬ ፕሮግራም ነው የሚያረከን። አቤት ፕሮግራማችን የሚገርም በቃ ደስ የሚል የጸሎት ጊዜ ደስ የሚል እንደዚህ አድርገን ደስ የሚል እንደዚህ አድርገን ደስ የሚል እንደዚህ አድርገን ደስ የሚል ቤተክርስቲያን ከእግዚአብሔር ኃይልን ለመቀበል እግዚአብሔርን ለማምለክ ከእግዚአብሔር ኃይልን ለመቀበል መመሪያን ለመቀበል ትሰበሰባለች። የእግዚአብሔርን ተልእኮ ለመፈጸም ግን ትበተናለች። የእግዚአብሔር ተልእኮ የሚፈጸመው አዳራሽ ውስጥ አይደለም። የእግዚአብሔር ተልእኮ የሚፈጸመው ከአዳራሽ ውጭ ነው። አዳራሽ ውስጥ ስለ ተልእኮ እናቅዳለን። ከጀኔራላችን ከጌታ ከኢየሱስ ክርስቶስ መመሪያ እንቀበላለን፣ ምሪት እንቀበላለን፣ ስትራቴጂን እንነድፋለን፣ እንታጠቃለን፣ እንሰለጥናለን፣ እንማራለን፣ ኃይል እንቀበላለን። ከዛ ለተልእኮ እንበተናለን። ዛሬ ግን ሪሊ ተልእኮዊነት ነው ወይ ቤተ ክርስቲያናችንን የሚመራው አጥቢያችንን የሚመራው? እነዚህ ችግሮች ናቸው አሁን በሀገራችን እየተፈጠሩ ያሉት። ወጣቶቻችን ቤተ ክርስቲያንን የሚወዱ ሆነዋል ወይ? አንዱ ስለ ስልት ስትራቴጂክ ሊደርሽፕ ወይም ስለ ስልታዊ አመራር ስታወራ ጥሩ ምሳሌ የሚሆነው ወጣቱ ነው። የዛሬ ወጣት እኔና አንተ ወጣት በነበርንበት ጊዜ የነበረው አይነት እንግዲህ 15 ዓመት 10 ዓመት ወጣት ቢያንስ በኢትዮጵያ ሕግ ወጣት ይባል ነበር ብዬ አስባለሁ። እና በጣም የተለየ ዓለም ነው አሁን ያለው። ድህረ ዘመናዊነቱ አለ፣ ማህበራዊ ሚዲያው አለ፣ የአንጻራዊነት ንጽረት ዓለም ነው ያለው። አሁን ደግሞ ኤአይ አርቲፊሻል ኢንተለጀንስ ደግሞ የሚባል ትልቅ ነገር ኢመርጅ እያደረገ ነው አሁን ያለው ወደ ሀገራችንም ጭምር። እነዚህ ነገሮች ጠቃሚ ናቸው፣ እንደዚሁም ደግሞ ጎጂም ናቸው ካልተዘጋጀን። አንጻራዊ ነገር አለው። እዚህ ቁጭ ብለህ ዛሬ አንተ ልጄ በጣም ጥሩ ልጅ ነው ያለኝ፣ ይገርማል፣ ከቤቱ መጣ ማን ነው ከትምህርት ቤት መጣ፣ ቤቱ ነው፣ ከቤቱ ወጣ ትምህርት ቤት ነው ብለህ ትላለህ። አንተ የትም ማሄድ ከማንም ጋር የማይገናኝ ጨዋ ልጅ አለኝ ትላለህ። ልጅ ግን መኝታ ቤት ውስጥ ሆኖ ከቻይና ጓደኛ አለው፣ ከህንድ ጓደኛ አለው፣ ከኖርዝ አሜሪካ ጓደኛ አለው፣ ከደቡብ አሜሪካ ጓደኛ አለው፣ ከዩሮፕ ጓደኛ አለው። አንዳንዶቹ ጓደኞቹ እሱ ከሚያምነው እሱ ከተማረው እምነት ጋር አብሮ አይሄድም፣ ፍልስፍና ጋር አብሮ አይሄድም። ቁጭ ብላለሁ ፊት ለፊት ያወራል። ለምንድን ነው ከቤት መውጣት የሚያስፈልገው? ቤተ ክርስቲያን ይህንን ትውልድ አንደርስታንድ አድርጋለች ወይ? ወላጆችን ለእንደዚህ አይነት ወላጅነት ማዘጋጀት ችላለች ወይ? አካሄዳችንን ለውጠናል ወይ? ወጣቱን እናደምጣለን ወይ? ወጣቱን እንሰማለን ወይ? ዛሬ ስንት ወጣት ነው በጣም ቀላሉን ነገር ልጠይቅ፣ ፍቅር ይዞኛል ከሆነች ልጅ ፍቅር ይዞኛል ብሎ ለመጋቢው መናገር እንዲችል ነፃነት የሚሰጥ ስንት መጋቢ ነው ያለው? የፍቅር መንፈስ ውጣ ብሎ የማይጭንበት እጁ ላይ ማለት ወጣቱን የሚያደምጥ ወጣቱን የሚሰማ የወጣቱን ቻሌንጅ አንደርስታንድ ያደረገ ወጣቱ እያደገበት ያለውን ትግል አንደርስታንድ ያደረገ ስንት ነው? ወጣቱ ላይ ፈራጅ ያልሆነ ስንት ነው? ወጣቱን የሚመጥን ስልት፣ ፕሮግራም፣ እቅድ ያላት አጥቢያ ስንት አጥቢያ ናት? ስልት ስንል ይሄንን ማለታችን ነው እኮ ሌላ ምህታት ማለታችን አይደለም። ከጊዜው ጋራ ከሁኔታ ጋራ ራሳችንን እያዋሃድን እያስማማን ለጊዜው ጥያቄ መልስ መስጠት የሚችል ስልት እየነደፍን መሄድ መቻል አለብን እያልን ያለ ነውና እነዚህ ችግሮች አሉ በቤተ ክርስቲያን ውስጥ። በጣም ቀውሱ ዘርፈ ብዙ ነው። የመጨረሻ አንድ ላክልልህና ማለት ነው
የጤንነት እክሎች ዙሪያ ያሉ ውዥንብሮች ሰው እንዲታመምም እንዲፈወስም የእግዚአብሔር ፈቃድ ነው ብዬ አምናለሁ። እሱም መለየት ያለበት ግለሰቡ ነው። በመጽሐፍ ቅዱስ ውስጥ ለምሳሌ ጳውሎስ ከህመሙ እንዲፈወስ ብጸልይ እግዚአብሔር አይ ብሎታል። በዛ ውስጥ ነው እኔ የምሰራው ብሎታል። አይ መታመም ሁሉ እግዚአብሔርን አለመውደድ ነው ብለን ካልን አይሆንም። አንዳንዶቻችን ደግሞ እግዚአብሔር በራሱ ዓላማ በፈተና በመከራ ውስጥ እንድናልፍ አድርጓል። በዛም የሚከብረው እግዚአብሔር ነው። ግን እነዚህን የሚያገለግል እነዚህን መሸከም የሚችል ስትራቴጂ አለን ወይ? ዛሬ የአእምሮ ህሙማን አሉ በቤተ ክርስቲያኑ። የአእምሮ ጤንነት ይቅርታ ይባል እንደሆነ ቴክኒካሊ አላውቅም፣ ግን የአእምሮ ጤንነት እክል ያለባቸው ሰዎች አሉ። አንዳንዱ እንደ ማንኛውም ክፉ ነገር ሁሉ ከሰይጣን ጋር እንደሚያያዝ ያም ነገር ከሰይጣን ጋር ሊያያዝ ይችላል። በአብዛኛው ግን እንደ ማንኛውም ህመም ነው። ግን ያንን ማህበረሰብ የሚያገለግል ኢንክሉሲቭ የሆነ አካል ጉዳተኞችን እንትን ያደረገ ታሳቢ ያደረገ የተለያዩ ጤንነት እክሎችን ማሳቢ ያደረገ እግዚአብሔር ለሰዎች ያሰምረላቸው የህይወት መስመር አለ። ሁሉም በአንድ መስመር ጅምላ አድርገህ ልትሄድ አትችልም። ያ የሚሆነው በሚመጣው መንግስት ነው። ህመም፣ በሽታ፣ ችግር ምን የሌለበት ሁላችን በምንለብሰው አዲስ አካል ነው። ይሄኛው አካል ላይ ግን የምናልፍበት መንገድ ይለያያል። ባክግራውንዳችን ይለያያል። መከራችን ይለያያል። በዚህ ሁሉ ውስጥ ምላሽ የሚሰጥ ይሄንን ሁሉ ግን ተልእኳዊ ማድረግ የሚችል የቤተ ክርስቲያን አመራር አለን ወይ? አካሄድ አለን ወይ ካልክ ቅድም ለጠየቅከው ጥያቄ እነዚህ ሁሉ ለእኔ የስልታዊ ቅድ የራዕይ ጦት እና እንደ ቤተ ክርስቲያን የምንወክለውን አካባቢና ማህበረሰብ በደንብ አጥንተን እሱን አለድረግ ነው ብዬ አስባለሁ። ከዚህ ጋር ተያያዥነት ያለው ነገር ላንሳ። የራዕይ ጦትና የስትራቴጂ አመራር ክፍተቶችን ነው እያየን ያለ ነው። የራዕይና የስትራቴጂ አመራር እጦት ደግሞ የመኖርና ያለመኖር ጉዳይን ይወስናል። እዛ ውስጥ አንገባም። እሱ ደግሞ ሌላ ደግሞ ነገር ይዞ ስለሚመጣ ግን እስኪ ይህን ሀሳብ ከተተኪ መሪዎች ከማፍራት አንጻር ያለውን አሉታዊ ተጽዕኖ እስኪ እንየው። በጣም ወሳኝ ሀሳብ ስለሆነ እንግዲህ ራዕይ ባህሪያቶች አሉት። ከባህሪያቶች አንዱ እውነተኛ ራዕይ ካንተ ይበልጣል። እውነተኛ ጤናማ ራዕይ ካለ ካንተ ይበልጣል። ካንተ ብቃት ይበልጣል። ካንተ ጉልበት ይበልጣል። ካንተ ጊዜ ይበልጣል። ካንተ ሪሶርስ ይበልጣል። ካንተ ፍላጎት ይበልጣል። እውነተኛ ራዕይ፣ መጽሐፍ ቅዱሳዊ ራዕይ። ያ ደግሞ ሳትወድድ ለራዕዩ ተሸናፊ ከመሆን የተነሳ ብቻ ብዙዎችን በዙሪያ ማሰለፍ መቻል አለ። በራዕዩ ዙሪያ ማሰለፍ መቻል አለብ። የኔ ራዕይ ከኔ ያልፋል፣ ለሚቀጥለው ትውልድ መሸጋገር የሚችል ነው ብለህ ማሰብ አለብ። የእግዚአብሔር ስራ የአንድ ትውልድ ስራ አይደለም። ጌታ እስኪመጣ ድረስ እኛ ወደ ጌታ የምንሄደው እየሄድን የሚቀጥለው ትውልድ እየወሰደው የሚሄድ ትውልድ ነው። አንድ ምሳሌ ላንሳለህ። ከጥቂት ዓመታት በፊት ወጣቶች ላይ አንድ ጥቂት ሰርቬይ ለመስራት ሞክሬ ነበርና እኛ ሀገር አንዱ ለምሳሌ የትውልድ ክፍተት አለ ተብሎ ይወራል። ቃላቱ የተለመደ ቃል ነው። በወጣቱና በአባቶች መካከል አባቶቹ ይሄ ትውልድ ማይታዘዝ ትውልድ፣ አስቸጋሪ ትውልድ እያሉ ዝርዝሩን ልተው አንዳንዶቹን ወደ እንዳላብስ ይላሉ። ወጣቱም ደግሞ ያለፈውን ትውልድ ከጊዜው ጋር ራሱን ማስኬድ ያቃተው ፍሌክሲብል ያልሆነ ሪጂድ የሆነ ጀጅመንታል የሆነ ለመፍረድ የሚቸኩል አድርጎ ያያል። ከማሳያዎቹ ጥቂቶቹን ለመናገር ያህል ማለት ነው። ነገር ግን የትውልድ ክፍተት እንዲኖር ያደረገው ምንድን ነው ካልከኝ የሚቀጥለውን ትውልድ እያሰቡ አለመስራት ነው አንዱ ምክንያት። ምናልባት ከምክንያት ዋነኞቹ የትውልድ ክፍተት ዝም ተብሎ አይመጣም። አሁን በተለያዩ ቦታዎች ላይ እንግዲህ የኢንተርጀኔሬሽናል፣ አክሮስ ጀኔሬሽናል፣ መልቲ ጀኔሬሽናል እየተባለ የሚሰሩ ስራዎች አሉ። ቤተ ክርስቲያን ውስጥ ሁሉም አይነት ትውልድ አለ። ወጣቱ አለ፣ አንጋፋው ትውልድ አለ። ግን የቀደመው ትውልድ የራሱን አንድ ኃላፊነት መወጣት ያለበት ብዬ የማስበው
የሚመጣውን ትውልድ ከማዘጋጀት አንጻር አልሰራም፣ በበቂ ሁኔታ አልሰራም። ከዛም የተነሳ አሁን የምንለው የትውልድ ክፍተት አለ። የትውልድ ክፍተት በቀጥታ ከተተኪነት እሳቤ ጋር መገናኘት የሚችል ነው። ወደ አመራር አጥብበህ በምታይበት ጊዜ ደግሞ አንድ መሪ፣ የትኛውም መሪ እግዚአብሔር የሚጠራው ለሲዝን ነው። ያ ሲዝን በጣም ከረዘመ ላይፍ ታይም ሊሆን ይችላል። ለአንተ ላይፍ ታይም የህይወት ዘመንህ ሊሆን ይችላል። 20 ዓመት፣ 30 ዓመት፣ 40 ዓመት ልትሆን ትችላለህ። ለእግዚአብሔር ግን ያ ምንም ማለት አይደለም። እግዚአብሔር የዘላለም አምላክ ስለሆነ ከ40 ዓመት በኋላ አንተ አለቅም ብትል በህይወት ያሉት ሰዎች ተሸክሞ ያው አፈር አልብሶ ይሸኙናል። ሁላችንም አንተ በምለው ብቻ እንዳለን ማለት ችግር የለውም። ቋሚ የሆነ ሰው የለም። ግን እውነተኛ ራእይ እንዲፈጸም የምትፈልገው ሀገርን የሚጠቅም ትውልድን የሚጠቅም ቤተክርስቲያን የሚጠቅም እግዚአብሔርን የሚያከብር ራእይ አለኝ ብለህ ስታስብ ስለ ቀጣይነቱ ግድ ይላል። ከጌታ ኢየሱስ ይሄንን አይደለም የምንማረው? 12 አንዱ ከዳተኛ ምስኪን የገሊላ ባህር ዙሪያ አንዳንዱ አሳ አጥማጅ፣ አብዛኛው አንዳንዱ ቀራጭ፣ አንዳንዱ በሰውኛ እንኳን እንደው አይን ልሙላ የማይችል ሊባል የሚችል በሰው ዘንድ ስታዩ ያልተማሩ ሊባሉ የሚችሉ ሰዎችን መርጦ 3 ዓመት ተኩል ገደማ ጊዜውን፣ ጉልበቱን፣ ሪሶርሱን ኢንቨስት ያደረገው በእነሱ ላይ እና ጌታን ሊያርግ ስል ከመሄዱ በፊት እና ሄድክ በቃ መሄድ ነው? አዎ ሊሄድ ነው። እና ተልእኮን ፈጽመ ጨርሳል? የኔን ጨርሻለሁ። እና አለቀማ? አይ ይቀጥላል። እና ማን ነው የሚያስቀጥለው? እነዚህ ማለት ይሄ ባለፈው አርብ ልትሰቀል ስትል የተበተነው ግን ሂ ኖውስ 3 ዓመት ተኩል ህይወቱን ጊዜውን ያለውን ሁሉ ኢንቨስት ያደረገባቸው ስለሆኑ ለነሱ ነው ተልእኮ ሰጥቶ ሄደው። በእነሱ የተጀመረው ዛሬ እኔና አንተንም ደርሶን የእግዚአብሔር መንግስት አካል እንድንሆን ሆኖናል። ስለዚህ የቤተ ክርስቲያን መሪዎች ተተኪ መሪዎችን ላለማፍራታቸው አንዱ ምክንያት ከነሱ ያለፈ ለትውልድ የሚሸጋገር ትልቅ ራዕይ አላቸው ወይ የሚለውን ጥያቄ የሚያስነሳ ይመስለኛል። በዛ አንጻር አሉታዊ ተጽዕኖ ሊያሳድር ይችላል። አንዱ እሱ ነው። ሁለተኛ ራዕይ እጦት ራስህን እንድታገለግል ያደርግሃል። በያዝከው ፖዚሽን ሌላ ሰው እንዳታይ። ምክንያት የራስህ ራዕይ አንተ ነው የምትሆነው ማለት ነው እና አትናገረውም፣ ግን your own vision ማለት ነው። ራስህን የሆነ አላቅም ዝና ይሆናል፣ ክብር ይሆናል፣ ሌላ ጥቅም ይሆናል። በያዝከው ፖዚሽን ኑረህ ሾርት ሳይትድ ትሆናል። ለሚቀጥለውን ትውልድ አታይ። ለምሳሌ መጽሐፍ ቅዱሳዊ ምሳሌ ላንሳለህና ኢያሱን ተመልከተው። ኢያሱ በዘመኑ በጣም ትልቅ መሪ ነው። በእርግጥ አሁን ባነሳሁት በሁሉም ነገር ምሳሌ ይሆናል ማለት አይደለም። ኢያሱ ራስ ወዳድ ነው፣ ለራሱ ክብርና ዝና የኖረ ነው ብዬ አላምንም። እንደሱ መጽሐፍ ቅዱስ ፖርትሬይ አላረገልኝም። በግልጽ አይናገርም። ግን ምንድነው ኢያሱ ከራሱ ዘመን አሻግሮ ማየት የቻለ መሪ አይደለም። በዘመኑ ትልቅ የጦር ጀነራል ነው። እሱ የመራበት ጊዜ የጦር ጀነራል መሆንን ይጠይቃል። መውረስ ነበረባቸው፣ መዋጋት ነበረባቸው። ይሁን እንጂ ግን ኢያሱ ካለፈ በኋላ የመጣው ትውልድ ለዘመነ መሳፍንት የተዳረገ ትውልድ ነው። አልሰራም ለሚቀጥለው ትውልድ። ምክንያቱም ምን አይነት አቋም ነበረው? እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ደግሞ የምታመልኩትን ምረጡ የሚልና ብዙ ሰው ቤት ተለጥፎ ሳይሱ ጥቅስ ትንሽ ይቆረቁረኛል። ስለዚህ አሁን ይሄን ፕሮግራም የሚያዩ ሰዎች ማንሳት አለባቸው። አይ ውሳኔውን ለነሱ ልተው። ከአመራር በአመራር መንጸር ማለት ነው። መነጽር ስታየው አንድ መሪ እኔና ቤቴ እናመልካለን፣ ስለ እናንተ አይመለከተኝም፣ እናንተ ምረጡ ማለት የለበትም። በተለይ ኢያሱ ደግሞ የለበትም። ኢያሱን የሚወቅሰው በተለየ ምክንያት ነው። ኢያሱ በሙሴ እግር ስር ነው ያደገው። ገና በወጣትነቱ ሙሴ ያየውን ክብር እያየ ያደገ ሰው ነው። አብሮት ተራራ ላይ የወጣው ሰው ነው። አብሮት ድንኳን ውስጥ የገባ ሰው ነው። እግዚአብሔር ለሙሴ ሲገለጥ አብሮ የተገለጠለት ሰው ነው። በሙሴ ትከሻ ስር፣ በሙሴ ጥላ ስር ሆነው ሙሴ ሊያየው የተገባውን ሁሉ ነገር እያየ በሙሴ መካሪነት፣ አሳዳጊነት ያደገ ሰው ነው። ተተኪ መሪን ማሳደግን
ከመጽሐፍ አይደለም ያየው ኢያሱ፣ በአካል ያውቀዋል፣ በህይወቱ በልምዱ ያውቀዋል። ኤክስፒሪየንስ ያደረገው ሰው ያ እንደዛ አድጎ ሲያበቃ፣ እርሱ ግን በዘመኑ ተተኪ መሪን ባለማፍራቱ ምክንያት ህዝቡን ለምርጫው ትቶታል። ህዝቡ ደግሞ እንደምታውቀው ዘመነ መሳፍንት በፊቱ የመሰለውን ሁሉ መልካም መስሎ የታየውን ሁሉ እንዲመርጥ ያደረገበት ሁኔታ አለ። ራእይ እጦት፣ በእርግጥ የራእይ እጦት ነው ኢያሱን ለዚህ የዳረገው ብዬ መናገር አልደፍርም። ግን የራእይ እጦት ራስህንና ዘመንን ብቻ የምታይ ለሚቀጥለው ትውልድ የማታስብ ሰው ያደርግሃል። በዛም ምክንያት ራስን እንደምንም ስልጣን ላይ አቆይተ ወይ በጤና ወይ በሞት ወይ ደግሞ በመፈንቅለ ስልጣን ወይ በሆነ ምክንያት ትለቀ ትሄዳለህ። የሚቀጥለው ትውልድ ከዜሮ ይጀምራል። በነገራችን ላይ ሌላው የራእይ እጦት ምን እንደሚያመጣ ታውቃለህ? የሲስተም እጦት ያመጣል። ስርዓት አትገነባም። ስርዓት አትገነባም ማለት ከቤተ ክርስቲያን ሁኔታ አንጻር ሲስተም አይ ቲንክ ከስርዓት ውጭ የተሻለ የሚገልጠው አማርኛ ቃል ምን እንደሆነ ባላውቅም የሚቀጥለው ትውልድ መጥቶ የሚገነባበት ሊያስቀጥለው የሚችልበት መሰረት ጥለ ዶኩመንትድ የሆነ የሚታወቅ የሚታይ ነገር አትሰራም። ለምሳሌ ዳዊትን ውሰደው። ዳዊት እንደ መሪ ብዙ ጉድለቶች አሉበት። እንደ መሪ እጅግ ብዙ ኳሊቲዎችም አሉት። ከነዚህ ኳሊቲዎች አንዱ ለሚቀጥለው ትውልድ ስለማሰብ እግዚአብሔር ቤተ መቅደሱን አንተ አትሰራልኝም ብዙ ደም በእጅ አለ ብሎ ከልክሎታል። ነገር ግን ልጁ ሰለሞን የእግዚአብሔርን ቤተ መቅደስ እንዲሰራ አስቦ ሪሶርስ አዘጋጅቶ ልጁን መክሮ ልጁን አመቻችቶ ያለፈ ሰው ነው። የሚቀጥለው ትውልድ ሰክሲድ እንዲያደርግ ውጤታማ እንዲሆን ምቹ ሁኔታን ፈጥሮ ያለፈ ሰው ነው። ከዜሮ አይጀምርም ማለት ነው። ሰለሞን በተጀመረው ላይ መገንባት እንዲችል ያስቻለ ሰው ነው ዳዊት። ከኢያሱ አንጻር ስናየው የተሻለ ለሚቀጥለው ትውልድ ያሰበ መሪ ነው። መልካምን ነገር የተወ መሪ ነው እና የራእይ እጦት አንዱ የሚያደርገው እሱ ነው። ሲስተም አትገነባም። የተተረማመሰ አሰራር ነው ያለው ቤተክርስቲያን ውስጥ። የሆነ ሰው ይመጣል፣ ከዜሮ ይጀምራል። በየጊዜው ነገሮች ከዜሮ ይጀምራሉ። እያፈረስክ ትጀምራለህ። እንግዲህ እንደ ሀገርም ያለብን አንዱ ችግር ነው። ሁልጊዜ ከዜሮ እንጀምራለን እና ደግሞ የሚገርምህ ነገር የራእይ እጦት ምን እንደሚያደርግ ታውቃለህ? ዝና ፈላጊ ያደርግሃል። ዝና ፈላጊ ስትሆን ደግሞ ተያይዘው የሚመጣ ችግር አለ። ያ ችግር ምንድን ነው? የሚቀጥለው ከአንተ በፊት የመራው ሰው ስሙ እንዲጠራ አትፈልግም። የእሱን ሌጋሲ ማጥፋት ላይ ነው የምታተኩረው። ራስን ማሳወቅ ላይ ነው የምታተኩረው እንጂ አንድ ወጥ የሆነ እግዚአብሔር የሚመዝነው እግዚአብሔር ግሬድ የሚሰጥበት ማርክ የሚሰጥበት እግዚአብሔር የሚያጸድቀው የጋራ ተልእኮ አለን የሚለው መጽሐፍ ቅዱሳዊ እሳቤ እየተዘነጋ ራስን ማሳወቅ ይሆናል ማለት ነው። የራእይ እጦት እውነቱን ለመናገር አመራርን ይገላል። ሊትራሊ ይገላል። ምንም ጥያቄ የለውም። ምን ልትለን ፈልገህ ነው? እስኪ ትንሽ ፈርቅ። አመራርን ይገላል ማለት ለምሳሌ እግዚአብሔር ሙሴን እንደዚህ አለው፣ ከግብፅ ሕዝቤን ባወጣ ጊዜ ይህ ምልክት ይሁን፣ እዚህ ተራራ ላይ ትሰግዱልኛላችሁ። ስለዚህ ሙሴ ተልእኮ ግልጽ ነው። ስቴጆች አሉት። የመጀመሪያው ፌዝ ሕዝቡን ከግብፅ አውጥቶ ሲና ተራራ ላይ ማምጣት ነው። ሙሴ የፈለገው ቦታ ሕዝቡን መውሰድ አይችልም። እግዚአብሔር እዛ ቦታ ላይ ነው። ግልጽ ነው ራእዩ። ከሌለህ ደግሞ እንደ ጋድ ልጆች ልትሆን ትችላለህ። አረንጓዴውን ስታይ ለልጆቻችን ይሄ ጥሩ ነው፣ ለእንትናችን መንገድ ላይ ትቀራለህ። ወዴት ነው የምትመራው? ራእይ ከሌለ ወዴት ትመራለህ? ከየት ተነስተህ ወዴት ነው የምትሄደው? ለምንስ ነው የምትመራው? ራእይ ከሌለ እርግጠኛ ነኝ ወይም የምትመራው ለክብር ብለህ ነው፣ ወይም የምትመራው ለጥቅም ብለህ ነው፣ ወይም የምትመራው ደግሞ ናርሲስት ስለሆንክ ሊሆን ይችላል። ቅርታ ይደረግልኝ። ናርሲስት ስለሆነ ሊሆን ይችላል። እንግዲህ አንተ ብዬ ማውራት ስለሚቀናኝ ነው። ናርሲስት ስለሆነ ሊሆን ይችላል። ሰው ናርሲስት ማለት ኢንሴኪሪቲ የሚሰማው ስልጣን ላይ ካልተቀመጠ በቃ የሚረበሽ ቶሎ የሚጨልምበት እና እንትኑን የሚሰማው በፖዚሽኑ ወይም በማዕረጉ ሲጠራ የሆኑ ሰዎች አሉ። ወይ ይሆናል እርግጠኛ ነኝ ያለ ራእይ የሆነ ሊደርሺፕ የሆነ ችግር አለው እንጂ ያለ ራእይ ጤናማ የሆነ ህይወት ያለው መነሻና መድረሻ ያለው አመራር ሊኖር አይችልም። ስልት ቴክኒካል ነገር ስለሆነ አንዳንድ ጊዜ ኮምፕሮማይዝ ልታረግ እማራለሁ ሰለጥንበትና እንድትል ትችላለህ። ራእይ ግን ለምንም ልደራደር አይችልም። ደግሞ ራእይ ኖሮ
ስልት ከሌለህ ደግሞ ከራእይ መድረስ አትችልም ብዬ መድፈር ባልችል እንኳን ራእይ ጋር ለመድረስ ጊዜህን ያረዝምብሃል፣ የምትደርስበትን ሪሶርስን ደግሞ ያባክንብሃል። ብዙ ሪሶርስ። ስለዚህ ስልት ያስፈልጋል። ራእይ ቢኖርህ በቂ አይደለም። እንዴት ነው ራእይ ምን እና ለምን የምለውን ጥያቄ ሲመልስ ስልት ደግሞ እንዴት ነው እዛ የምደርሰው ምለውን ይመልሳል። እና ሁለቱ እጦት ችግሩ ያው እንደው የተወሰነውን ዝርዝር ላንሳልህ ብዬ ነው አንተም ተመልካቾችም እንዲያዳብሩት እንጂ ዘርፈ ብዙ ነው። መልካም። አንድ ሁለት ሀሳቦች አሉ፣ ወደ እነዛ ፍጥን እንድንሄድ ነው ያስቆምኩህ እንጂ የሚጣፍጥ ምክረ ሀሳብ ነው። በተለይ የቤተክርስቲያን መሪዎች፣ ወጣቶች ከይህን በብዙ መንገድ ሊያሰፉት ሊያዳብሩት እንደሚችሉ ተስፋ እናደርጋለን። የረጅም ጊዜ ተልኮን ያነገበ ቤተክርስቲያን ለመገንባት ምንድን ነው መደረግ ያለበት? ወደ ጥሪያችን መመለስ አለብን። በቃ ወደ ተልኳችን መመለስ አለብን። ከተልኳችን ላነሱ ጊዜያችንን፣ ጉልበታችንን፣ ትኩረታችንን እየወሰዱ ካሉ ነገሮች አይናችንን ማንሳት አለብን። በሰማይ ያለ ስራን የሚመዝን እግዚአብሔር አለ። እግዚአብሔር ያያል። ስለዚህ ከማይጠቅመን ንትርክ መውጣት አለ፣ ከማይመለከተን ነገር መውጣት አለብን። ቤተክርስቲያን ብዙ ነገር ውስጥ ገብታለች። ስለዚህ የመጀመሪያው ተልእኮ አለን። የደርግ ዘመን መከራ ስለነበረ በአደባባይ ጌታ ማምለክ ስለማትችል፣ አሁን ደግሞ አንጻራዊ ነፃነት ስላለ የእግዚአብሔር ተልእኮ አልተለወጠም። የእግዚአብሔር ተልእኮ ቤተክርስቲያን በምታልፍበት ጊዜና ሁኔታ አይቀያየርም። እግዚአብሔር አንድ ተልእኮ ነው ያለው። አንድ ግራንድ ስቶሪ፣ አንድ ግራንድ ተልእኮ ነው እግዚአብሔር ያለው። የዛ ታሪክ አካል ነን። የዛ ታሪክ አካል እንደመሆናችን መጠን እኔ የምለው ጄኔራል ከሆነ ሀሳብ ለመነሳት ወደ ጥሪያችን ወደ ተልእኳችን መመለስ መቻል አለብን። የመጀመሪያው ሊሆን የሚገባን ነገር እሱ ነው። ሁለተኛው እንግዲህ በየቤተ ክርስቲያናቱ ተገቢ የሆኑ ስልጠናዎችን፣ ትምህርቶችን መውሰድ አለብን ብዬ አምናለሁ። በነገራችን ላይ የቤተ ክርስቲያን አመራር በጣም ውስብስብ ነው። ለምንድን ነው መሰለህ? ሌላ ተቋም ከመምራት ጋር አይደለም፣ ከሰው ህይወት ጋር። ምክንያቱም ለምሳሌ አንድ መጋቢ ፓስተር የሚባለው ሰው ሁለት ትልልቅ ስጦታዎችን በል እስኪሎችን በል ሊኖሩት ይገባል። አንደኛው በሊደርሺፕ ዘርፍ ነው፣ ሌላኛው ደግሞ በመጋቢነት በፓስተርነት ወይም በመጋቢነት ዘርፍ ነው። እኔ መጋቢ ብቻ ነኝ ልትል አትችልም። ለምንድን ነው? እኔ እግዚአብሔርን ቃል ማስተማር፣ መምከር፣ ሰውን ማጽናናት፣ ማነጽ፣ እንደዚህ ማድረግ ነው ስራዬ ልትል አትችልም። ለምንድን ነው? ሰው እስከሰበሰብክ ድረስ ችግር አለ፣ የገንዘብ አስተዳደር ችግር አለ፣ ግጭቶች አሉ፣ የቤተሰብ የትዳር ግጭቶች አሉ፣ ብዙ ውሳኔ የሚጠይቁ ነገሮች አሉ። ህንፃ ይኖረዋል፣ ህንፃው መተዳደር አለበት። እነዛን ኦፍኮርስ ሌሎች ሰዎች በቀጥታ ይሰሩታል። ፖይንቱ ግን አይ በትዳር ውስጥ የሚፈጠር ግጭት ያለ እሱ አይመለከተኝም እኔ ቃል ማስተማር ብቻ ነው ልትል አትችልም። ስለዚህ ማኔጅመንት ስኪል ሊኖር ያስፈልጋል፣ ሊደርሺፕ ስኪል ሊኖር ያስፈልጋል፣ የመጋቢነት ሊኖር ያስፈልጋል። ይሄ ሁሉ ደግሞ በተፈጥሮ ያለው ሰው እኔ ይኖራል ካለ እንግዲህ አላቅም፣ ቢያንስ ባለኝ ተሞክሮ አላየውም። ስለዚህ አንዳንዱን በማንበብ በመማር በመሰልጠን ትሁት ሆነ ማዳበር አለብህ። ስለዚህ አሁን አንዳንድ ጊዜ ራእይ ራሱ ምንድን ነው፣ ራእይ እንዴት ይዳብራል፣ ራእይ እንዴት ወደ ስልታዊ እቅድ ስትራቴጂክ ፕላን ደግሞ ይለወጣል የሚለው ስልጠና ያስፈልጋል። ቤተክርስቲያን ይሄንን እንደ አስፈላጊ ፕሮግራም ይዛ ልታራምድ ይገባል ብዬ አምናለሁ። ባለሙያዎች አሉ። እነዛም ባለሙያዎች በማሳተፍ ስልጠናዎች መወሰድ መቻል አለባቸው። ከዛ ባሻገር የመጨረሻው ማክልል የእግዚአብሔርን አካል ማንጸባረቅ መቻል አለብን። ክርስቶስ ቤተ ክርስቲያን የክርስቶስ አካል ናት። አካል ደግሞ ከብዙ ብልቶች የተገነባ ነው። አካል ጆሮ ብቻ የለውም፣ አይን ብቻ የለውም። እግዚአብሔርም ቃል እንደሚል አካል ሁሉ አይን ብቻ ቢሆን ማየትና ማሽተት ከየት ይመጣል? ስለዚህ ቤተ ክርስቲያንም የብዙ ብልቶች ባለቤት ናት። መሪዎች አንድ መሪ ብቻ፣ አንድ ጸጋ ብቻ፣ አንድ ስጦታ ብቻ ለቤተ ክርስቲያን በቂ አይደለም። ስለዚህ እንዴት አድርገን ነው ሰዎችን በራእይ ዙሪያ ማሰለፍ ያለብን? ሰዎችን ማሰልጠን ማሳደግና ማብቃት ያለብን? እንዴት አድርገን ነው ቲም ሊደርሽፕን የቡድን አመራሮችን ኢንትሮዲውስ ማድረግ ያለብን? እንዴት አድርገን ነው ወጣቶችን፣ ሴቶችን፣ ኢቨን የአካል ጉዳተኞችን? አንዳንድ ጊዜ ኢትዮጵያ ውስጥ ከማልስማማባቸው የግል ምልከታዎች አንዱ የአካል ጉዳተኞች የሆኑ ወገኖችን ከሌሎች ማህበረሰብ ያነሱ አድርጎ እንደማየት።
ምናልባት በእንቅስቃሴ በሌሎች ነገሮች ሊቸገሩ ይችላሉ። እነዚህ ሰዎች ግን ሙሉ ሰዎች ናቸው። ሙሉ ሰዎች ማሰብ ይችላሉ። ሁኔታዎች ቤተክርስቲያን ብታመቻችላቸው፣ ኦፍኮርስ እንደዚህ የሚያደርጉ ብዙ ቤተክርስቲያኖች አሉ፣ እውቅና መስጠት አለብን። ግን ደግሞ የዛኑ ያህል አገልግሎት የሚፈልጉ ብቻ ማድረግ፣ አካል ጉዳተኞችን አገልግሎት የሚያስፈልጋቸው ብቻ ማድረግ፣ ማገልገል ይችላሉ። እነዚህ ሰዎች መስራት ይችላሉ። ጸጋው አላቸው። የእግዚአብሔር አካል ናቸው። የክርስቶስ አካል ናቸው። ነገ ጌታ ሲመጣ ይሄኛው የተጎዳው አካል የለም። እግዚአብሔር አዲስ አካል ይሰጣቸዋል። ለእነዚህ ወገኖች ምቹ ሁኔታ መመቻቸት፣ ሁልጊዜ ከንፈር መምጠጥ እነሱ ላይ እኔ ለምሳሌ አንዳንድ አመቺ ቦታዎች ላይ ሊፍት የሌለው ህንፃ ላይ አካል ጉዳተኞች ለመውጣት ሲሞክሩ ሳይ ውስጥ ያዝንላቸዋል እንጂ በአካል ጉዳተኝነታቸው አላዝንላቸውም። ለምን ማለት ነው? ላይክ ሲስተሙ እነሱን አኮሞዴት ባለማድረጉ ለእነሱ ምቹ ሁኔታ ባለመፍጠሩ ላዝን ይችላለሁ እንጂ ከንፈር የሚመጠጥላቸው አይደሉም። በቃ ኮንትሪቢዩት ማድረግ የሚችሉ አስተዋጽኦ ማበርከት የሚችሉ ሀገር መጥቀም የሚችሉ ቤተክርስቲያን መጥቀም የሚችሉ ሰዎች ናቸው የምለውን አመለካከታችን ላይ ለውጥ ልታመጣ ቤተክርስቲያን ያስፈልጋል። እነዛን ሰዎች ወደ አገልግሎት ማሰማራት መቻል አለባት እና የስልታዊ አመራርን ባለራዕይነትን ለማዳበር ስትል ሁሉም የቤተክርስቲያን ውስጥ ያለ የማህበረሰብ ክፍል የየራሱን አስተዋጽኦ እንዲያበረክት ማድረግ ስንችል፣ መማር መሰልጠን ስንችል፣ ምንችለውን እችላለሁ፣ መሪዎች ደግሞ ማልችለውን አልችልም ብሉ። በነገራችን ላይ መሪነት ስታተስ አይደለም እኮ። እንደዛ የሚያስቡ ይኖራሉ። በእርግጥ ማለት ለምሳሌ ብዙሃኑ እንደሱ ያስባል። ለምሳሌ አሁን የሆነ ሰው ዶክተር ብላም ብለህ ስትጠር ስታተስ አይ ነው ማህበረሰብ ስታተስ አድርጎታል። ግን ስታተስ አይደለም፣ የሙያ አይነት ነው፣ የስራ አይነት ነው። መሪን ዲፋይን ማድረግ ያለበት ስራው ነው። መሪ ደግሞ የትኛውም መሪ ሁሉንም ስራ መስራት አይችልም። በቃ አልችልም ማለት እኔ አሁን ማድረግ ላይ ይሄንን አላቅም፣ ይሄንን አንዳንድ ቦታ ላይ እኔ እላለሁ፣ እዚህ ላይ ስትሬንግዝ አለኝ ለቲም እላለሁ በተደጋጋሚ። እዚህ ግን የኔ እንትን አይደለም እና አንዳንዶቹ እንደውም እንትን ይሉብሃል፣ አንዳንድ ሰዎች ይጠቀሙብሃል። ይሄኛው እንትን እንደሆነ አውቃለሁ፣ ይሄኛውን እንትንህን ምናምን ይሉሃል ማለት ነው። ኢትስ ኦኬ ቨልነራብል የመሆን ኮስት ነው። ግን ሁሉን የሚችል ሰው የለም። የኔ ስትሬንግዝ ምንድን ነው ብለህ ያንን ለይተህ በጉድለት ደግሞ ሌሎችን ሰዎች ከጎን ማሰለፍ አለብህ። እነዛ ሰዎች እኮ ይረዱሃል። ፊድባክ የምትቀበል መሪ መሆን አለብህ። ስትራቴጂክ መሪ ለመሆን ሀሳብ የሚሰጥ አጥፍተሃል ሰው የሚልህ ሰው ትክክል አይደለህም የሚልህ ከዛ ቁጭ ብለህ ማድመጥ መቻል አለብህ። ይቅርታ መጠየቅ መቻል አለብህ። ይሄ ቶፕ ዳውን የሆነ ጌታ ኢየሱስ እንዳለው እንግዲህ የአሕዛብ መሪዎች በቃ በላቸው የአይነት ሊደርሺፕ ለስትራቴጂክ ሊደርሺፕ ለቪዥነሪ ሊደርሺፕ እድል አይሰጥም። ቪዥነሪ ሊደርሺፕ ኢምፓወሪንግ ነው፣ ከታች ወደ ላይ ነው የሚመራው። የሰዎችን ድምፅ ያከብራል። ኢንክሉሲቭ ነው፣ ቅድም ለሁሉም የማህበረሰብ ክፍሎች ያስባል። ይሄንን እያደረግን ስንሄድ ስትራቴጂክ ሊደርሺፕን በቸርች እያዳበርን እንሄዳለን። ሙያ የሚመለከቱ ሰዎች አንዳንድ ለምሳሌ እችን ብዬ ልውጣልና ህንፃ የሚያሰሩ አካላት አሉ። ለምሳሌ እንበል ወይ መጋቢ ወይ ሌላ ሰው በቃ ፎርማን ሆኖ ቆሞ ያሰራል። ከዛ ምን ታያለህ መሰለህ? ሲፈርስና ሲገነባ ታያለህ። ምን ሆነ እንትኑ እንትን ተጣሞ እንትኑን አልጠበቀ ምናምን ትባላል። እና ኧረ እባካችሁ ሙያ የሚፈልግን ሰው ለባለሙያ እንስጥ። ቤተ ክርስቲያን ውስጥ ብዙ ባለሙያዎች አሉ። እኔ እዚህ ላይ በጣም ልዩ ኢንትረስት ካሉኝ ኤሪያዎች አንዱ እሱ ነው፣ የቮኬሽናል ዴቨሎፕመንት ቮኬሽናል ፎርሜሽን። እና ለምሳሌ አንድ ሐኪም ደሞዙን አይደለም ማይታ አስራት መክፈሉን ወይ ደግሞ እዛ ስራ ቦታ ወንጌል መስክር ከምለው ባለፈ ሙያው ስጦታ ነው፣ የእግዚአብሔር ስጦታ ለቤተ ክርስቲያን። አዎ ለቤተ ክርስቲያን። በዛ ሙያ ክርስቶስ ሐኪም ቢሆን ብለህ አስበው፣ ክርስቶስ መሐንዲስ ቢሆን፣ ነጋዴ ቢሆን፣ መምህር ቢሆን ብለህ አስበው፣ የተቋም መሪ ቢሆን ብለህ አስበው። ያ ጊፍት ነው ለእግዚአብሔር። ያንን ሰው አሳትፍ። ባለሙያዎችን ስታሳትፍ ቤተ ክርስቲያን ብዙ ስልቶች፣ ብዙ ፈጠራዎች፣ ብዙ ክሬቲቪቲ አለ። አሁን እኮ ለምሳሌ በግሬት ኮሚሽን ሚኒስትሪ የተዘጋጀ ጥሩ የቸርች ማኔጅመንት ሲስተም አለ። ከአንድ የቤተ ክርስቲያን መሪ ጋር ይሄንን ሳነሳለት በኢየሱስ ስሜ በኮምፒውተር ምናምን ማኔጅ የሚደረግ ነገር እኔ አልፈልግም ማለት ልረዳው ሞክሬያለሁ። ግን እሳቤው ምንድን ነው? ከመንፈሳዊነት ያወጣል የሚል ነው። ከዛ ጥያቄ ጠየቅኩት። ስንት የቤተ ክርስቲያን አባላቶችህን በዚህ አንድ ዓመት ጎብኝተሃል? አያውቅም። ስንታቸው ስማቸውን ታውቃለህ?
ስንቱ ወዳጁ ቤተሰብ ሲሞትበት ሲያዝን በከራ ውስጥ ሲያልፍ ታውቃለህ። እና በመድረክ ብቻ ነው ደቀ መዝሙር የምታደርገው፣ በመድረክ ብቻ ነው ቤተክርስቲያን የምትመራው። ያንን ቱል ብትጠቀም ግን ለባለሙያ ትተህ ያንን ቱል ብትጠቀም በቀላሉ የምትፈልገውን የሰው ኢንፎርሜሽን ዳታ በደንብ ይሰጣል። ያንን በቡድን አደራጅተህ መጽሐፍ ቅዱስ እንዲያጠኑ እንዲጸልዩ፣ ከዛ ሙሴ ለዩቶር እንዳለው ማለት ይቅርታ፣ ዩቶር ለሙሴ እንዳለው ማለት ገብታ ሙሴ ቀኑን ሙሉ ቁጭ ብሎ እያዛጋ እየሰለቸው እየደከመ ሲፈርድ ይውላል። እና ምን ነካ እንግዲህ አስብ፣ 10 አለቃዎችን፣ 50 አለቃዎችን፣ 100 አለቃዎችን ስንት መሪዎች እንደሆኑ ታውቃለህ? እንግዲህ የእስራኤል ሕዝብ ምናልባት 600 ሺህ ነው ብትል የዛን ጊዜ አንዳንድ ቁጥሮች እንደሚሉት 10 አለቃ ስታፈራ ስንት አለቃዎች ስንት መሪዎች እንደሚፈሩ ታውቃለህ? 60 ሺህ። ከዛ ደግሞ 50 አለቃ ስታፈራ ስንት እንደሚፈራ ታውቃለህ? ከዛ 100 አለቃ ስታረግ ስንት እንደሚፈራ ታውቃለህ? ከ70 ሺህ በላይ መሪዎች መፍራት ይችላሉ እዛ ውስጥ። ከ70 ሺህ በላይ ሰው ሊሰራ የሚገባውን ነገር ሙሴ ብቻውን ተሸክሞ። ሙሴ ራእይ ኖሮት ሊሆን ይችላል፣ ግን ስልት ግን የለው። ስለዚህ ዩቶር መከረው፣ የዩቶርን ምክር ሰማ። እንደ ሙሴ የሚሰሙ መሪዎችን እግዚአብሔር ይስጠና። ሰው ፊድባክ ሰ ቤተክርስቲያን ውስጥ ብዙ ዩቶሮች አሉ። በጣም አድርገው ስትራቴጂካሊ የሚያስቡ በሚመለከታቸው አቅጣጫ፣ ፋይናንስን በተመለከተ፣ ተተኪ መሪዎችን ማሳደግ በተመለከተ፣ ወጣቶችን ማገልገልን በተመለከተ፣ ቴክኖሎጂን በተመለከተ፣ አመራርን በተመለከተ፣ ማህበራዊ ጉዳዮችን በተመለከተ፣ እህቶችን በተመለከተ፣ ህፃናትን በተመለከተ ብዙ ሰዎች አሉ። እኛ ሀገር ግን ከላይ ነው ሁሉ ነገር የሚታሰበው። የህፃናት ስልጠና ይባልና ለምሳሌ ስልጠና ይዘጋጃል ህፃናት ተብሎ። ስልጠናውን ኮንቴንቱ የሚወሰነው በመሪዎች ነው። አሰልጣኙ የሚወሰነው በመሪዎች ነው። ፕሮግራሙ የሚወሰነው በመሪዎች ነው። ስመጣ ከልጆች ነባራዊ ሁኔታ ጋር ምንም ግንኙነት የለው። የ7 ዓመት የ10 ዓመት ህፃን ልጅ አስቀምጠ እንትን በ3 ይከፈላል እያልክ ታስተምራለህ። ገብቶሃል? አይሆንም። ባለሙያዎችን ብታመክር ግን ዴቨሎፕመንታል ሳይኮሎጂን አንደርስታንድ የሚያደርጉ የልጆችን እድሜ አንደርስታንድ የሚያደርጉ ሰዎችን ብታሳትፍ ስትራቴጂ ይሰጡሃል። ስለዚህ ስልታዊ አመራርን ከማዳበር አንጻር መሪዎች ብዙ ስራ መስራት ተጠቅባቸው። አሁን እያጠቃለል ነው ሀሳባችንን በዚህ ውይይት የስልታዊ አመራር ከቤተ ክርስቲያን ባለፈ በማህበረሰቡ ዘንድ ቤተ ክርስቲያን የሚገባትን ተጽዕኖ እንድትፈጥር ምን እድምታ አለው? በጣም ጥሩ ጥያቄ ነው። እንግዲህ ደጋግመን እንዳነሳ ነው ቤተክርስቲያን ተልእኳዊ እንደመሆኗ መጠን ቤተክርስቲያን ያለችበትን እንግዲህ አሁን ዩኒቨርሳል የሆነችውን ብቻ ሳይሆን በስፍራ በጊዜ የምትወሰነዋን ዲኖሚኔሽን አጥቢያን እያሰብን ብንነጋገር ቤተክርስቲያን ያለችበትን ማህበረሰብ አካባቢዋን በአካባቢ ያሉትን ኒዶች ተረድታ ራሷን ተልእኳን ከዛ አካባቢ ጋር አዋህዳ መሄድ እንድትችል ባለ ራእይነት ለራእይ ማሰብ ስለ ስልት ማሰብ እጅግ ጠቃሚና አስፈላጊ ነው። ለምንድን ነው የዳንን ቀን ጌታ ያልወሰደን እዚህ ምድር ላይ እንድንኖር የፈቀደው ስንል እንድናመልከውና እንድናገለግለው ነው። የምናገለግለው ደግሞ በሰፊው ማህበረሰብ ፊት ነው። ስለዚህ ከተማ ያለች ቤተክርስቲያን ገጠር ካለችው ቤተክርስቲያን ትለያለች። ቤተክርስቲያን የተመሰረተችበት አካባቢ ያለውን ማህበረሰብ ትመስላለች በብዙ በተልእኮ በምትፈታው ችግር ጨውና ብርሃን በምትሆንበት ሁኔታ። ስለዚህ ስለ ራእይ ስናስብ እንዴት ነው አካባቢያችንን በወንጌል የምንደርሰው፣ እንዴት ነው የተደረሱትን ደግሞ ደቀ መዝሙር የምናደርገው ብለን ስናስብ ስትራቴጂያችን ስልታችን እንድለያይ የሚያደርገው የምንወክለው ማህበረሰብና ያለበት አውዳዊ ሁኔታ ነውና ስለዚህ ስልታዊነትና ባለራእይነት ሬሌቫንት እንድትሆን ቤተክርስቲያን ያግዛል። የምትወክለውን ማህበረሰብ መስላ አገልግላ ጠቅማ ለውጥ አምጥታ ማለፍ እንድትችል ያደርጋታል። ቤተክርስቲያን ፕሮአክቲቭ እንድትሆን ሪአክቲቭ ሳይሆን
ችግር ሲፈጠር ብቻ ችግር ተፈጠረ የምትል ሳይሆን አስቀድማ አልማ አቅዳ አስባ የምትሰራ ችግር ከመከሰቱ በፊት ችግሮችን ቀድማ የምትለይ እንድትሆን ያደርጋታል። ወጣቶች በብዙ ፈተና ውስጥ ከገቡ በኋላ እንደው የእሳት ለማጥፋት ከመረባረብ ይልቅ እሳቱን እንዳይጠፋ አቅዳ እንድትሰራ ያደርጋታል። ራዕይ ያላታል ለወጣቱ፣ ራዕይ ያላታል ለትውልዱ፣ ግልጽ የሆነ ስልት ካላት አስቀድማ ፕሮአክቲቭ ሆና እንድትሰራ እድሎችን ይፈጥርላታል። ሪሶርሷን ደግሞ በአግባቡ እንድትጠቀምና ብዙዎችን እንድትደርስ። የሪሶርስ እጥረት አለ አይደለ? በሀገራችን በብዙ መልኩ ግን ያላትን አድርጋ አብዛኛው ማህበረሰብ ዘንድ መሆን እንድትችል ምሳሌ ደግሞ እንድትሆን ለብዙ ማህበረሰብ በዙሪያው ላሉት ምሳሌ እንድትሆን ብዙዎችን ደግሞ በእግዚአብሔር ፍቅር መድረስ እንድትችል ጨውና ብርሃን መሆን እንድትችል ጌታ በተራራ ላይ ያለች ከተማ ልትሰወር አትችልም እንዳለ ብዙዎች የእግዚአብሔርን እውነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን መልካምነት የሚያዩባት እንድትሆን ያደርጋታል ቤተ ክርስቲያን እና ስልቷ ደግሞ ከጊዜ ከሁኔታ እና ካለችበት አውድ ጋር እየተለዋወጠ አዳፕት እያደረገ እንዲሄድ እንደው ለሁል ጊዜ አንድ ወጥ ሳይሆን እንድትሆን ያደርጋታል ብዬ አስባለሁ። መልካም ዶክተር ፈይሳ አሁን ወደ ማጠቃለያው መጥተን በባለራዕይ የሚመራ ስልታዊ አመራር ቤተክርስቲያን ለመገንባት መወሰድ ያለባቸው እርምጃዎች ምንድን ናቸው? ምን ትላለህ? የማጠቃለያ ምክረ ሐሳብህንም ጨምረህ እስኪ በዚህ ላይ ሐሳብ ስጠን። እንግዲህ አብዛኞቹን እግረ መንገዳችንን እያነሳን ነው የመጣ ነው። እንግዲህ በግለሰብ ደረጃ፣ በማህበረሰብ ደረጃ፣ በቤተ ክርስቲያን ደረጃ ምንድን ነው ማድረግ የምንችለው የምለውን ሳስብ አይ ቲንክ ምናልባት ደግሜ ነህምያን እንደ ምሳሌ ላነሳው እችላለሁ ብዬ አስባለሁኝ። የመጀመሪያው አሁን ባለንበት ሁኔታ መርካት የለብንም ብዬ አስባለሁኝ። ወይም መልመድ የለብንም። አንዳንድ ጊዜ መርካት ብቻ ሳይሆን እንለምደዋለን። ኖርማል ይሆናል ችግሩ ያለንበት ሁኔታ ኖርማል ይሆናል። ኖርማላይዝ ታረግና ብዙ ነገር መስቀልቅሉ ወጥቶ ግን በተመሰቃቀለ ሰፈር ውስጥ መኖርን ትለምድና በቃ ሰፈሪ ይሆናል ማለት ነው። ሌላ ሰፈር መሆን እንደሚችል ማሰብ ያቅተሃል። መልመድ የለብንም። የፈረሰው ቅጥር መታደስ አለበት። በጉስቁልና ውስጥ ያለው የእግዚአብሔር ሕዝብ ነፃ መውጣት አለበት። ወንጌል መድረስ አለበት። ወጣቶቻችን ዘመናቸውን የሚመጥን አገልግሎት ማግኘት አለባቸው። ለማህበረሰባችን ብርሃንና ጨው መሆን መቻል አለብን። ይሄ እንቅልፍ ሊነሳን ይገባል። ውስጣችንን ሊያንገበግበን ይገባል። ሊቆጨን ይገባል። ቁጭታችንን ደግሞ ወደ ፍሬ ለማፍራት እንግዲህ ጸሎት ትልቅ ሚና አለው ከነህምያ ህይወት የምንማረው። ከዛ ባሻገር ከተናጥል ይልቅ በጋራ ደግሞ ምን ለውጥ እናመጣለን ብለን ማሰብ። አሁን አንዳንድ ቦታዎች ላይ የማየው ምንድን ነው፣ ቁጥራቸው በጣም ጥቃቅን የሆኑ አጥቢያዎች እዚህ ጋም ታያለህ እና በተለይ እሁድ ይረባበሻሉ ሁሉ ድምጻቸው ማለት ነው። አንዱ ድምጽ አንዱ ጋር ይደርሳል እና እንደው ከእግዚአብሔር ተልእኮ አንጻር ከመዘንከው በተለይ በኢትዮጵያ ኢቫንጀሊካል ኮንቴክስት ያን ያህል ዶክትሪናል ዲፍረንሳችን በጣም ሰፊ ባልሆነበት ከተወሰኑ ዲኖሚኔሽንስ ውጪ ምንድን ነው ልዩነቱን የፈጠረው ካልኩ እኔ የተልእኮ እጦት ይሆናል ብዬ ነው የማምነው። ያንን አካባቢ መድረስ ቢሆን የተሻለ አዋጩ መንገድ ሰብሰብ ብለህ አቅምህን ጉልበትን ሰብሰብ አድርገህ ማለት ነው። ቢያንስ እንኳን አንሪያሊስቲክ ስለሆነ በእኛ ሀገር እንደው አንድ አጥቢያ ሁኑ ማለት ቢያንስ ግን አይደንቲቲያቸውን እንደያዙ ከመፎካከር ከመወዳደር ኮምፒት ከማድረግ ይልቅ ያለነው አንድ አካባቢ ነው፣ የምንወክለው ይህንን ማህበረሰብ ነው። ይህንን አካባቢ እንዴት አብረን እንድረስ? አንዳንዱ ነገር እኮ ያስቃልም ያሳቃልም። አንዳንዴ ወንጌል ይመሰከርና ሰዎች ጌታን ሲቀበሉ እኔ ቸርች ነው ጆይን የሚያደርጉት እኔ ቸርች ነው በምልም እኮ ግጭት ይፈጠራል። አሁን ይህንን እንዴት አድርገህ ነው የምትገልጸው?
በእውነት እንዴት አድርገህ ነው የምትገልጸው? አንድ ህንፃ ላይ አንድ አፓርታማ ላይ ወይም የኪራይ የተዘጋጀ ህንፃ ላይ 2 ወይም 3 ቤተ እምነቶች ተከራይተው አይቻሉ። እና ትንሽ እሱ ደስ አይልም እና ከእግዚአብሔር መንግስት ያፈነገጠ ነው እና የእግዚአብሔር መንግስት ማዕከላዊ ቢሆን ጌታ ሲመጣ የገሌ ቸርች የሚል ስሌት የለውም። እግዚአብሔር 2 አይነት ሰው ነው የሚያውቀው፣ በክርስቶስ አምኖ የዳንና ያልዳነ። እግዚአብሔር ቃል የሚያስተምረን ሁላችንም አንድ አይነት ተልእኮ ነው ያለን፣ በአብ በወልድ መንፈስ ቅዱስ ስም እያጠመቅን የክርስቶስ ደቀ መዝሙር ማድረግ እና ይሄ የእግዚአብሔር መንግስት ላይ ማተኮር ይኖርብናል። ማህበረሰባችንን ማጥናት መቻል አለብን። የማህበረሰብ ፍላጎት በየጊዜው እየተለዋወጠ ነው ያለው። ለምሳሌ የአዲስ አበባ እንግዲህ አዲስ አበባ ውስጥ እንደ መኖሬ ለተወሰኑ ጊዜያት የዛሬ 15 ዓመት የነበረው የአዲስ አበባ ፍላጎት ከዛሬ ፍላጎቷ ጋር ይለያያል። ዲሞግራፊውም ተለውጧል። አሁን ከተማ ላይ እየተደረጉ ባሉ ልማቶች ሰዎች የሚኖሩባቸው ሰፈሮች ተቀይረዋል። አኗኗራቸው ተቀይረዋል። ሁኔታዎች ተቀይረዋል። ተልእኳችን ከነሱ ጋር አብሮ መሄድ መቻል አለበት። ስልታችን ከነሱ ጋር አብሮ መሄድ መቻል አለበት። ያለባለዚያ ኢሬሌቫንት እየሆንን ነው የምንሄደው። ገብቶ ይህንን ትውልድ መድረስ የምንችልበት ሁኔታ እና አንድም ማክልልህ እንግዲህ ትምህርት ቤት ውስጥ እንደ መስራቴም አገልጋዮች መማር አለባቸው። ሚሽነሪዎች መማር አለባቸው። የአሁኑ ጦርነት በአብዛኛው እዚህ ጋር ነው እየተካሄደ ያለው። ይሄ ጦርነት ደግሞ በተለያዩ ዓለም አቀፍ ተቋማት ጭምር በገንዘብ ጭምር እየተደገፈ ያለ ጦርነት ነው። አሁን ሴክሹዋሊቲ ሪዲፋይን እየተደረገ ነው። ጾታ ሪዲፋይን እየተደረገ ነው። ወንድነት ሪዲፋይን እየተደረገ ነው። ልጆቻችን በአንድም በሌላም ይሄንን ኢንካውንተር ያደርጋሉ፣ ይገጥማቸዋል ይሄ ነገር። አንዳንዶቹ ካሪኩለማቸው ውስጥ ተካቶ ሊያገኙት ይችላሉ። ቤተ ክርስቲያን ለዚህ ዝግጁ ናት ወይ? ይህንን ትውልድ ለሚመጥን ተልእኮ ራሷን እያዘጋጀች ነው ወይ ያለችው? አርቲፊሻል ኢንቴሊጀንስ እየመጣ ነው ያለው። ከቤተ ክርስቲያን ሩቅ መስሎን ከሆነ በጣም ተሳስተናል። እየመጣ ነው ያለው፣ በደንብ አድርጎ እየመጣ ነው ያለው። ለዚህ እየተዘጋጀን ነው ወይ ያለ ነው? ዘመናችን ምን ይመስላል የሚለውን ቤተ ክርስቲያን ልታጤን ይገባታል። እግዚአብሔር ለቤተ ክርስቲያን የሰጠው ተልእኮ ሁሉንም ዘመን እየተሻገረ ዛሬ ደርሷል። አንዳንዱ ዘመን የመከራ ዘመን ነው። አንዳንዱ ዘመን የስደት ዘመን ነው። አንዳንዱ ዘመን ደግሞ ድርቅ ያለ ዘመን ነው። መንፈሳዊ ነገር ጸጥ ያለ የሚመስልበት ዘመን ነው። ብዙ ዘመን ውስጥ አልፏል። ታድሶ ሲያስፈልግ ታድሶ እየሆነ የእግዚአብሔር ተልእኮ እዚህ ላይ ደርሷል። የእግዚአብሔር ተልእኮ ይሄን ለዚህም ዘመን መመጠን አለበት። ለዚህም ቴክኖሎጂ ዘመን፣ ለዚህም ድህረ ዘመናዊ ዘመን፣ ለዚህም ግሎባላይዝድ ለሆነ ዘመን የሚመጥን መሆን አለበት። ያ መሆን እንዲችል መማር አለባቸው። መሪዎቻችን መማር አለባቸው። ስነ መለኮት መማር አለባቸው። አመራር መማር አለባቸው። በተለይ በሳምንት አንዴ ወይ 2 ብቻ እየሰበኩ የሚኖሩ በጣም ጊዜያቸውን እንደው በብዙ ቦታ የሚያሳልፉ አገልጋዮች መማር አለባቸው። ማንበብ አለባቸው። በቃ ዘመኑ ማሰብን ይጠይቃል። ሐሳብ ከሌለ ጸጋው ብቻ አለኝ ብለህ የምታልፍበት ዘመን አይደለም። ከነ ሐዋርያው ጳውሎስ እኮ የምትማረው ነገር እሱ ነው። የጳውሎስን ስነ መለኮት ስታይ ፍልስፍና አለው ውስጡ። ቬሪ ፊሎሶፊካል። የትኛውን ግሪክንም አይሁድንም ሮምም ሲሄድ ሌላም በየሄደበት ቦታ አውሮፓም ኤስያም ሲሄድ የሚመጥን ስነ መለኮት አለው። የሚመጥን ፍሌክሲቢሊቲ አለው። ሕግ ያላቸውን ሲያገለግል ሕግ እንዳላቸው ሆኖ ማገልገል ይችላል። ሕግ የሌላቸው ጋር ሲሄድ እንደሱ ሆኖ ለምን ራሱን ያበቃ ሰው ነው። እና አመራሮቻችን፣ መጋቢዎቻችን፣ አገልጋዮቻችን መማር ብቁ መሆን ይሄ ዘመን የሚጠይቀውን ጥያቄ መመለስ እና የትውልዱን ፍላጎት አድሬስ ማድረግ መቻል አለባቸው። የዛን ጊዜ ስልታችን ከዘመኑ ጋር አብሮ መራመድ ይችላል ብዬ አስባለሁኝ። እንግዲህ በመጨረሻ ስለጋበዝከኝ በጣም አመሰግናለሁ። ያነሳኸው ርዕስ ሰፊ ርዕስ ነው። በተቻለ መጠን ተደራሽ በሆነ መልኩ ለተመልካቾች ለማቅረብ ሞክረናል። ግን ደግሞ ተመልካቾች በያሉበት የሚነጋገሩበት የሚወያዩበት በእርግጥ የሀገራችን ቤተ ክርስቲያን ከራዕይና ስልታዊነት አንጻር ስትመዘን የት ናት ማለት አለብን። ስለ ቤተ ክርስቲያን ስናወራ ስለ እኔ፣ ስለ አንተ፣ ስለ አማኞች፣ ስለ ክርስቲያኖች ነው የምንነጋገረውና ሁላችን በግላችንም ራሳችንን እንዲሁም ደግሞ
እንደ ተቋም ራሳችንን የምንፈትሽበት እንደሆን ልንመኛለሁ። ስለጋበዝከኝ ግን ከልብ አመሰግናለሁ። እኔም ከአንገቴ ዝቅ ብዬ ጥሪያችንን አክብረህ እጅግ ብዙ ስራዎች ነበሩ፣ ብዙ አሳይመንት ነበረ። እነዛን ሁሉ ትተህ የሀሳብ መድረክ እንግዶችንና እኔን አክብረህ መጥተህ ጥልቅ ውይይት እንድናደርግ እጅግ አስተማሪ በሆነ መንገድ ደግሞ ሀሳብክን ስላካፈልከን ከልብ የሆነ ምስጋና ይድረስህ። እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ይህ የሀሳብ መድረክ ነው። የሀሳብ መድረክ ዛሬ ራዕይና ስልታዊ አመራር በቤተ ክርስቲያን የሚል እጅግ ድንቅ የሆነ ሀሳብ ከዶክተር ፈይሳ ወሰኑ ጋር አድርገናል። ይህ ሀሳብ እጅግ ሰፊ እጅግ አስፈላጊና ጥልቅ ርዕሰ ጉዳይ ነው። አሁን ባደረግነው በሁለት ተከታታይ ክፍለ ጊዜ የሚሸፈን አይደለም። ነገር ግን ዋና ዋና የምንላቸውን ሀሳቦች አምጥተን ለውይይት እና ለምክክር ወደ እናንተ ይዘን ቀርበናል። ተመልካቾች በየግላችሁ በዚህ ርዕሰ ጉዳይ ላይ እንድትነጋገሩ እንድትወያዩና ሀሳቡን አስፈታችሁበት እንድትሄዱ እንጋብዛችኋለን። ዛሬ ከዶክተር ፈይሳ ወሰኑ ጋር የነበረን ቆይታ በዚህ ይጠናቀቃል። በሚቀጥለው ሳምንት ከሌላ እንግዳና ከሌላ ሀሳብ ጋር ወደ እናንተ እንመጣለን። ሻሎም።